ይህ ወጣት ልጅ በቀላሉ ሱቁን በመጠበቅ ላይ ሳለ ድንገት የተወሰኑ ወንበዴዎች መጥተው ቢላ አውጥተው አንተ ትንኝ በአንተ አካባቢ ያሉትን ገንዘቦች በሙሉ አሁን አውጣ አሉት። በፊት ለፊቱ የተሳለ ቢላ ሳይ ልጁ ወዲያውን ያሉትን ገንዘቦች ሁሉ በፊታቸው አስቀመጠ። ነገር ግን ወንበዴው ገንዘቡን አይቶ ገንዘቡ ለምን እጅግ አነሰ? መልስ ስጥ፣ ገንዘቡ ለምንድነው ያነሰው? በማለት ጮኸበት። በዛው ሰዓት ኦግጁ የተባለች አንዲት ልጃገረድ መጣች። እሷም የተወሰኑ ዕቃዎችን ይዛ ለሱቁ ባለቤት ገንዘቡን ሰጠችው። በዛው አጠገብ የቆሙት ወንበዴዎች ልጃገረዷን ድፍረት ሲመለከቱ በጣም ተገረሙ። ልጃገረዷ የገንዘቡን ጥቅል አውጥታ ትልቅ የወረቀት ኖት ለሱቁ ባለቤት ሰጠች። ነገር ግን ሱቅ ውስጥ ትርፍ ቀሪ ገንዘብ አልነበረም፣ ምክንያቱም ወንበዴዎቹ ገንዘቡን ሁሉ ወስደውት ነበርና። በዚህ ጊዜ ኦግጁ የወንበዴዎቹን ቦርሳ ውስጥ ገንዘብ እንዳለ አየች። ኦግጁም ኧረ ተው ወንድሜ፣ እኔ ራሴ ከዚህ ወስዳለሁ አለች። እናም ከወንበዴው ቦርሳ ውስጥ ቀሪ ገንዘብ መውሰድ ጀመረች። በዛን ሰዓት አንዱ ወንበዴ ቢላውን በኦግጁ አንገት ላይ ያስቀመጠው። ነገር ግን ይህ ስህተታቸው ለነሱ እጅግ ከባድ ዋጋ አስከፈላቸው። ኦግጁ በፍጥነት የወንበዴዎቹን እጅ በመያዝ ራሱን ከታች በኩል አዞረችው። ወዲያውኑ ሌላ ወንበዴ ቢላ ይዞ መጣ። ነገር ግን ኦግጁ በሳጥን በመጠቀም ቢላውን አገደችው። እንዲሁም 2-3 ቡጢዎችን በመምታት እሱን ገፍትራ አራቀችው። ሶስተኛውን መጣ። ኦግጁ በቀጥታ ፊቱ ላይ ቡጢ መታችው። በ10 ሰከንዶች ውስጥ ኦግጁ የሶስቱንም ሰዎች ድባቅ መታችና አሸነፈቻቸው። ነገር ግን በዚህ ውጊያ ምክንያት የሱቁ ንብረት ከፍተኛ ጉዳት ደርሶበት ነበር። ስለዚህም ኦግጁ ለሱቁ ባለቤት በደረሰኝ ላይ የዚህን ጉዳት ዋጋ ጨምራ አስገባ ብላ ተናገረች። ነገር ግን አደጋው በዚያ አልተጠናቀቀም። ምክንያቱም ኦግጁ ማታ ላይ ቤቷ በሰላም አርፋ ሳለች የጓደኛዋ ስልክ ይደወልላታል። ጓደኛው ወዲያውኑ ወደ እሷ እንዲመጣ ጠየቀቻት። ኦግጁ ምንም ሳታስብ ከቤት ወጣች። ሞተር ሳይክሏንም አስነስታ በከፍተኛ ፍጥነት ወደ ጓደኛው ቤት አቅጣጫ ሄደች። በዙሪያ ያሉት አካባቢዎች ሙሉ በሙሉ ጸጥታ የሰፈነባቸው ነበሩ። ከተወሰነ ጊዜ በኋላ ኦግጁ በሩ ጋር ስትደርስ በሩ ተዘግቶ አገኘችው። ኦግጁ የደውሉን ቁልፍ ተጫነች። ነገር ግን ከውስጥ ምንም ድምፅ አልመጣም። እንደገና ደወለች። ነገር ግን አሁን ምንም ድምፅ አልነበረም። ኦግጁ እዚያን ሰዓት ድረስ ሁሉንም ነገር በመልካም ሁኔታ እንዳለ ታስብ ነበር። ለጥቂት ደቂቃዎች ከቆየች በኋላ ኦግጁ ራሷ የበሩ ሚስጥራዊ ቁጥር ፓስወርድ አስገባችና በሩ ተከፈተ። ኦግጁ ወደ ቤት ውስጥ ገባች። ነገር ግን ሙሉ ቤት ውስጥ የሞት ጸጥታ ሰፍኖ ነበር። ኦግጁ ጓደኛዋን በየትኛውም ቦታ ልታገኛት አልቻለችም ነበር። ፈልጋ ስትሄድ ኦግጁ ወደ አንድ ክፍል ደረሰች። እዛም አልጋው ላይ የተቀመጠ አንድ የስጦታ ዕቃ አገኘች። ኦግጁ ወዲያውኑ ከፈተችው። በውስጡም አንድ ወረቀት አገኘች። አንብባ ስትጨርስ እጅግ በጣም ተገረመችና ደነገጠች። በወረቀቱ ላይ እንዲህ የሚል ተጽፎ ነበር። የእኔን ቂም መበቀል የምትችው አንቺ ብቻ ነሽ። ኦግጁ ማንንና ከማን ጋር መበቀል እንዳለባት ማሰብ ጀመረች። በዛ ሰዓት ኦግጁ ለጓደኛዋ ስልክ ደወለች። የስልኩ የደውል ድምፅ ከሌላው ክፍል መጣ። ድምፁን እየተከተለች ኦግጁ ወደ ሌላኛው ክፍል ሄደች። እዛም በደም የተጨማለቀ ቢላ አገኘች። እንዲሁም ጓደኛዋ ሚኒ እዛ ሞታ ተኛች። ይህንን ሁኔታ ስትመለከት የኦግጁ አይኖች በእንባ ተሞሉ። አለቀሰች። በጣም የምትወዳት ጓደኛዋ በዚህ ሁኔታ ሞታ ስትመለከት ኦግጁ ሙሉ በሙሉ ተሰበረች። ኦግጁ የጓደኛዋ ስልክ አንስታ ውጪ ወጥታ ተቀመጠች። እንዲሁም ይህ ሁሉ ግፍ ማን ላይ እንደፈጸመው ማን እንደሆነ ማሰብ ጀመረች። ኦግጁ በአእምሯ ላይ ከፍተኛ ጫና ፈጥራ ይህንን ሊያደርግ የሚችለው ማን እንደሆነ አሰበች። በማሰብም ወደ ቤቷ ተመለሰች። በዛን ሰዓት በሚኒ ስልክ ላይ አንድ ጥሪ መጣ። ኦግጁ ስልኩን አንስታ ተቀበለችው። ከሌላው ወገን የተደወለ ወጣት ድምፅ መጣ። እሱም ሚኒን ለመገናኘት እየጠራት ነበር። እንዲሁም እንድትመጪ ከሆነ ከአንቺ ጋር አብሬ ቤተሰብሽን በሙሉ ገላለሁ፣ ይህን በጭንቅላትሽ ያዡ ብሎ አስፈራራት። በሚቀጥለው ቅስፈት ኦግጁ ወደ ተባለችበት ቦታ ሄደች። ከሩቅ ሆናም የተወሰኑ ሰዎች እዛ መኖራቸውን ተመለከተች። ነገር ግን ከነዛ ሰዎች መካከል ጥሪውን ያደረገው ማን እንደሆነ እስካሁን ማወቅ አልቻለችም ነበር። ረጅም ጸጉር ያለው አንድ ወጣት ለሁለት ሰዎች 2 ከረጢቶችን ሰጠ። እናም ሁለቱም በብስክሌታቸው ተቀምጠው ከዛ ቦታ ሄዱ። አሁን እዛው የቀረው ያ ቾ የተባለው ሰው ብቻ ነበር። እሱም እንደገና የሚኒ ስልክ ቁጥር ጠራ። የሚኒ ስልክ ያለው ግን ከኦግጁ ጋር ነበር። ነገር ግን በዚህ ጊዜ ኦግጁ ስልኩን አልተቀበለችም። አሁን ግን ስልኩን የደወለው ያ ወጣት መሆኑን አወቀች። ቾይ መኪናን ይዞ እንደወጣ ኦግጁ ሞተር ሳይክሏን ይዛ መከተል ጀመረች። ከተወሰነ ርቀት ክትትል በኋላ
ኦግጁ ብቻዋን ባለችበት ቦታ ላይ ወደ ተሰራ ቤት ሄደች። ያ ወጣት ወደዛ ቤት ገብቶ ነበር። ነገር ግን በዚህ ጊዜ ኦግጁ ወደ ቤት ውስጥ አልገባችም። ይልቁኑ ንጋት እስኪወጣ ድረስ ጠበቀች። ከቤት ውስጥ ቾይ ስፖርት ሲሰራ እናያለን። እንዲሁም ንጋት እንደወጣ ቾይ የላምበርጊ መኪናውን ይዞ ወጣ። በመንገድ ላይ የነበረችው ኦግጁ ይህንን ሰዓት ለረጅም ጊዜ ስትጠብቅ የነበረችው ቾይ እንደወጣ ወዲያውኑ ወደ ቤቱ ሄደች። ነገር ግን በሩ ተቆልፎ አገኘችው። በዛን ሰዓት ኦግጁ ከኪሷ ውስጥ ብዙ ቁልፎችን አወጣች። እናም በጥቂት ሰከንዶች ውስጥ በሩን ከፈተችው። ኦግጁ ምንም ድምፅ ሳታሰኝ በእግሯ ሹልክ እያለች ወደ ቤት ውስጥ ገባች። ቤት ውስጥ ማንም አልነበረም። ይህንን አጋጣሚ በመጠቀም ኦግጁ የቤቱን እያንዳንዱ ማዕዘን በጥንቃቄ መፈለግ ጀመረች። ነገር ግን ብዙ ከፈለገች በኋላ ቾይ ሚኒ መገደሉን የሚያረጋግጥ ምንም አይነት ማስረጃ ማግኘት አልቻለችም። ለረጅም ጊዜ ፍለጋ ካደረገች በኋላ ኦግጁ ሊወጣ ስትል አይኗ በበርካታ ፔን ድራይቨሮች ላይ አረፈ። በእነዚህ ላይ የተለያዩ ልጃገረዶች ስሞች ተጽፈው ነበር። ከእነዚህ ፔን ድራይቨሮች መካከል በአንዱ ላይ የጓደኛዋ ስም ተጽፎ ነበር። ኦግጁ ወዲያውኑ ያንን ፔን ድራይቨር አንስታ ከስልኳ ጋር አገናኘችው። እንዲሁም ቪዲዮን አየችው። ኦግጁ በውስጡ ያንን የፍቅር የግል ቪዲዮ እንዳለ አየች። ቪዲዮን እንዳየች ወዲያውኑ ኦግጁ አንድ ነገር ተረዳች። ቾይ በዚህ ቪዲዮ አማካኝነት ሚኒን እያሰቃየ ነበር ብላ በዚህም የተነሳ የተጨነቀችው ሚኒ ራሷን እንዳጠፋች ገባት። ይህንን እውነታ ስታውቅ ኦግጁ እጅግ ከፍተኛ ቁጣ ተሰማት። እናም ቾይን በየትኛውም ሁኔታ ገድላ እንደምታርፍ ቃል ገባች። ምክንያቱም ከዚህ በኋላ በሌሎች ልጃገረዶች ላይ እንዲህ አይነት ግፍ እንዳይፈጽም ለማድረግ ፈለገች። ነገር ግን ኦግጁ አንድ ነገር ፈጽማ አላወቀችም ነበር። ቾይ ከጀርባው ሰዎችን በሰከንድ ውስጥ ከቦታው ቦታ ማንቀሳቀስ የሚችል እጅግ አደገኛ ሰው እንዳለው ፈጽሞ አላወቀችም ነበር። በሌላ በኩል ቾይ ወንበር ላይ ተቀምጦ በታላቅ መዝናናት ሲጋራ ሲያጨስ እናያለን። በቀጣዮቹ ጥቂት ደቂቃዎች ውስጥ በህይወት ላይ ከፍተኛ አደጋ እንደሚመጣ ፈጽሞ ሳያቅ በዛን ጊዜ ኦግጁ ቾይ ወደሚሄድበት ሃውን ወደ ተባለ ክለብ እንደሚሄድ አወቀች። እዛም ልጃገረዶችን በማጥመድ ራሳቸውን እንዲስቱ በማድረግ አሰቃቂ ድርጊቶች እንደሚፈጽም ተረዳች። በሚቀጥለው ቀን ኦግጁ ራሷን ሙሉ በሙሉ አዘጋጅታ ወደ ክለቡ ገባች። ጥቂት ከጠበቀች በኋላ ቾይ እዛ ደረሰ። በዛን ሰዓት ኦግጁ ራሷ ላይ ለቾይ ለማሳየት ትኩረት ለመሳብ ሞከረች። ከላይ የነበረው ቾይም ይቺ ልጃገረድ አሁን በመረቤ ውስጥ ልትገባ ነው ብሎ አየ። ይህንን ሲመለከት ቾይ በቀጥታ ወደ ታች ወደ ኦግጁ መጣ እና ማውራት ጀመረ። ኦግጁ ግን ስለ እሱ አስቀድማ እንደምታውቅ በጭራሽ አላሳየችም። ይልቁኑ ከመጀመሪያው ጀምሮ እንደማታውቅ አድርጋ አወራችው። ብዙ ከተነጋገሩ በኋላ ሁለቱም መኪና ውስጥ ገቡ። ቾይ ኦግጁን ይዞ ወደ አንድ ሆቴል አጠገብ መጣ። ሆቴሉ ውስጥ ያሉ ሰዎች ሁሉ ለቾይ ሲሉ ህይወታቸውን ለመስጠት ዝግጁ የሆኑ ሰዎች ነበሩ። ወደ ሆቴሉ ውስጥ እንደገቡ አንድ ክፍል ያዙ። ከዛም ሁለቱም ወደ ክፍል ውስጥ መጡ። እዛም ቾይ ሁለት መጠጦችን አዘጋጀ። በቾይ እቅድ መሰረት ሁሉም ነገር በልኩ ተከናወነ። ኦግጁ ሙሉ በሙሉ ራሷን ስታ ወደቀች። ከዚህ በኋላ ቾይ አጸያፊ ድርጊቱን መፈጸም ጀመረ። ማንነቱን እንዳታውቅ በአፉ ላይ ጭንብል ማስክ አደረገ። ነገር ግን ኦግጁን ስንመለከት እጇ ውስጥ አንዲት ቢላ ደብቃ ነበር። እንዲሁም ኦግጁ ጨርሶ አልተኛችም ነበር። ምክንያቱም ኦግጁ ስለ እሱ ሴራ አስቀድማ ታውቅ ነበርና። ስለዚህ ኦግጁ ያንን መጠጥ ፈጽሞ አልጠጣችውም ነበር። አጋጣሚውን እንዳገኘች ኦግጁ ቢላዋን በቀጥታ ወደ እሱ አነጣጠረችው። ነገር ግን ቾይን ባለሙያ ተዋጊ ስለነበር የኦግጁን እጅ በሰይፍ ፍጥነት ያዘው። ከዚህ በኋላ ሁለቱ መካከል እጅግ ብርቱ ውጊያ ተጀመረ። ለተወሰነ ጊዜ ሁለቱም በእኩል ደረጃ ተዋጉ። ነገር ግን በኋላ ላይ ኦግጁ ከኋላ በኩል ቾይን በመያዝ ቢላዋን በቀጥታ ወደ አንገቷ አጠገብ አደረሰችው። ነገር ግን ቾይ እጇን በመያዝ ቢላዋን ከአንገቱ ለማራቅ ሙሉ ኃይሉን በመጠቀም ከፍተኛ ጥረት ማድረግ ጀመረ። ሁለቱም ሙሉ ኃይላቸውን ተጠቀሙ። ነገር ግን በዛን ጊዜ ቾይ የኦግጁን ጸጉር በመያዝ እያዞረ በኃይል መሬት ላይ ወረወራት። ኦግጁ እንደገና ተነስታ ቢላዋን በቀጥታ የሆዱ ክፍል ላይ ወጋችው። ነገር ግን ቾይ ተስፋ አልቆረጠም ነበር። ኦግጁ እንደገና በፍጥነት ቢላዋን በእጁ ላይ ወጋችው። እንዲሁም ይዛ መሬት ላይ ጣለችው። ለሶስተኛ ጊዜ ደግሞ ቢላዋን በቀጥታ በጉንጩ ውስጥ አሳለፈችው። ኦግጁ ልትገለው ስትቃረብ ድንገት ከኋላ የነበረ ሌላ ወጣት በሰንሰለት ሽጉጥ በቀጥታ በኦግጁ ላይ ተኮሰ።
ኦግጁ እድለኛ ሆና የልጁ ኢላማ እንደ ሳታት። ኦግጁ በፍጥነት ቾይን ለቃ ከትልቁ አልጋ ስር ገብታ ተደበቀች። ያ ወጣት ሽጉጡን ይዞ በቀጥታ ወደ አልጋ ላይ ወጣ። እንዲሁም ሳይ በግዴለሽነት ከ2 እስከ 3 ጥይቶች አልጋው ላይ ተኮሰ። ነገር ግን ያለማቋረጥ በመተኮሱ ምክንያት የሰንሰለት ሽጉጡ ጥይት አለቀ። ይህንን አጋጣሚ በመጠቀም ኦግጁ የእሱን እግር በመያዝ በመሬት ላይ ጣለችው። እናም አሁን ከዛ ቦታ ለመሸሽ ሮጠች። ውጪ እንደወጣች ኦግጁ በሩ ዘጋችው። እንዲሁም ከበሩ ጎን አንድ ትልቅ ዕቃ አስቀመጠች። ማንም ከውስጥ ሆኖ በሩን ከፍቶ እንዳይወጣ ለማድረግ ነበር። ነገር ግን በዛን ጊዜ አይኗ በድንገት ከፊት ለፊቷ ካለው ሰው ላይ አረፈ። ሌላኛው ወጣት ሰንሰለት ይዞ ቆሞ ነበር። እናም በቀጥታ ወደ ኦግጁ አቅጣጫ እየመጣ ነበር። ልክ ልጁ ወደ ኦግጁ ሊጠጋ ሲቃረብ በአቅራቢያው የነበረ የአንድ ክፍል በር በድንገት ተከፈተ። እናም ልጁ በሩ ተጋጭቶ መሬት ላይ ወደቀ። በዛው ሰዓት በሰንሰለቱ ምክንያት የራሱ እግር ተቆረጠ። ይቺ ሌላኛዋ ልጃገረድ የኦግጁን እጅ ይዛ ከሷ ጋር ወደ ሌላ ክፍል ወሰደቻት። ከዛም ቁልፉን አንስተው ውጪ ወጥተው የቾይ ላምበርጊኒ መኪና ይዛ ከዛ ቦታ ሸሹ። ከተወሰነ ጊዜ በኋላ ቾይ በሆስፒታል ውስጥ እናያለን። እዛም እጅግ ብዙ የጋንግ ወንበዴዎች አባላት ተሰብስበው ነበር። በአንዲት ልጃገረድ የተደበደበው ቾይ ሆስፒታል ውስጥ ተኛ። ይህችን ወሬ የቾይ አለቃ ሳንግ ሲሰማ በቾይ ላይ እጅግ ከፍተኛ ቁጣ ተሰማው። ሳንግም ይህንን የሴሰኝነት ስራ ለምን ትተህ አትወጣም? ከዚህ በፊት ብዙ ጊዜ አስረድቻለሁ፣ ነገር ግን አንተ የኔን ቃል ፈጽሞ አልሰማህም። አሁን ደግሞ የዚህን ውጤት እያየ ነው አለው። ነገር ግን ሳንግ ይህንን ያውቅ ነበር። ከእሱ ጋር ይህንን ድርጊት የፈጸመችው ልጃገረድ ተራ ልጃገረዶች እንዳልነበረች በእርግጠኝነት እጅግ አደገኛና በውጊያ ላይ የሰለጠነች ባለሙያ መሆኗን አለባት ብሎ አሰበ። እሷ በህይወት ካለች በእርግጠኝነት እንደገና በቾይ ላይ ጥቃት ለመሰንዘር ትመጣለች። እናም ይህ ደግሞ በንግድ ስራችን ላይ ትልቅ እክል ማስተጓጎል ይፈጥራል ብሎ አሰበ። እነዚህን ነገሮች በሙሉ በማሰብ ሳንግ ላይ ለቾ እንዲህ አለው፣ አንተ እውነተኛ ወንድ ከሆንክ ያችን ልጃገረድ በህይወት ወደ እኔ አምጣት። ነገር ግን ጉዳዩ በዚህ ብቻ የሚያበቃ አይደለም። ምክንያቱም አሁን ኦግጁም ጭምር እነሱን ሙሉ በሙሉ ለማጥፋት ሙሉ በሙሉ ተዘጋጅታለችና። ዩሚ ለኦግጁ እንዲህ ስትል ታስረዳለች። እነዚህ ሰዎች ለረጅም ጊዜ ሲያደርጉ የነበረው ነገር ልጃገረዶችን በማምጣት በመጠጣቸው ውስጥ አደንዛዥ እጽ በመጨመር እንዲስቱ በማድረግ አጸያፊ ድርጊቶችን ይፈጽሙባቸዋል። እንዲሁም ቪዲዮዎችን ይቆርጹባቸዋል። ከዛም በዛው ቪዲዮ እያሰቃዩ ህገወጥ ስራዎችን ያሰሯቸዋል። ለእነሱ ህገወጥ ስራዎችን ለመስራት ፈቃደኛ ያልሆኑ ልጃገረዶችን በቪዲዮ ያስፈራራሉ። አንዳንዶች ለዚህ ስራ መስራት ይጀምራሉ። ነገር ግን እንደ ኦግጁ ጓደኛ ያሉ ሌሎች ልጃገረዶች ደግሞ ከዚህ ዓለም በሞት ይለያሉ። ይህንን ስትሰማ ኦግጁ ከዚህ ቀን ጀምሮ በማንኛውም ልጃገረድ ላይ እንዲህ አይነት ግፍ ፈጽሞ አይፈጸምም በማለት ተናገረች። ኦግጁ ወዲያውኑ ወደ ስልጠና አስተማሪው ሄደች። እንዲሁም የተወሰኑ ወንበዴዎችን በጓደኛዋ ላይ የፈጸሙበትን ግፍና በዚህ ምክንያት ራሷን ማጥፋቷን ሙሉ በሙሉ ነገረችው። አሁን ግን በማንኛውም መንገድ እነሱን ማቆም አለብኝ። ለዚህም ደግሞ መሳሪያ ያስፈልጉኛል። እነሱን ማስቆም የሚችሉ ጠንካራ መሳሪያዎች አላቸው። አስተማሪው ይህንን ማድረግ ፈጽሞ አልፈለገችም ነበር። ነገር ግን እዚህ ጋር ጉዳዩ የአንዲት ልጃገረድ ሳይሆን የብዙ ልጃገረዶች ህይወት ነበር። ከጥቂት ደቂቃዎች በኋላ ኦግጁና ዩሚ ክፍት በሆነ ሜዳ ላይ ከላምበርጊኒ መኪና አጠገብ ቆመው ነበር። በዛን ጊዜ አንዲት ትንሽ መኪና መጣች። ከውስጧም አንድ አዛውንት ባልና ሚስት ወጡ። አዛውንቱ ወዲያውን ኦግጁን መሳሪያ የሚፈልጉት አንቺ ነሽ ብሎ ጠየቃት። ኦግጁም ጭንቅላቷን በመነቅነቅ አዎ ብላ መለሰች። አዛውንቱ ወዲያውኑ ገንዘብ ጠየቁ። ኦግጁን በገንዘብ የተሞላ ቦርሳ ሰጠቻቸው። በውስጡም ከ2 እስከ 3 የገንዘብ ጥቅሎች ነበሩት። ገንዘቡን እንደተቀበለ አዛውንቱ የመኪናውን በር ከፈቱት። በውስጡም እጅግ ብዙ የልጆች መጫወቻዎች ነበሩ። ከዛም አንዲት ትንሽ ሳጥን አወጡ። በውስጧም እጅግ ብዙ ሽጉጦች ነበሩ። ነገር ግን እነዚህ መሳሪያዎች በሙሉ አሮጌ ነበሩ። ከእነርሱ መካከል የሚሰራ ማንም አልነበረም። አንዳንዶቹም ዝገው ነበር። አንዳንዶቹ ደግሞ ተጣመው ነበር። እንዲህም ያሉ መሳሪያዎችን ስትመለከት ኦግጁ ወዲያውኑ አዛውንቱን የምትይዙት ይህንን ብቻ ነው ብላ ጠየቀችው። ይህን ሲሰማ አዛውንቱ የመኪናውን የኋላ በር ከፈቱትና አንድ ማሽን አወጡ። ጀርባው ላይ አድርጋ ትንሽ ማሳያ ደግሞ አሳየች። ከማሽኑ ውስጥ እጅግ ከፍተኛ የሆነ እሳት ወደ ውጭ ወጣ። ምንም እንኳን ኦግጁ እነዚህ መሳሪያዎች ፈጽሞ ባትወድም ሌላ አማራጭ ስላልነበራቸው በግድ ከነሱ የተወሰኑትን መውሰድ ነበረባት። ምክንያቱም ጠላቶቻቸው በተቻለ ፍጥነት መደምሰስ ስላለባትና ብዙ በቆየች ቁጥር ተጨማሪ ልጃገረዶች ሰለባ ስለሚሆኑ ነበር። ስለዚህ አንድ ሰከንድ እንኳን ሳታባክን
ሲባክን ኦግጁ ከነዛ መሳሪያዎች መካከል የተወሰኑትን ይዛ ወደ ቤቷ በመምጣት መጠገንና ማስተካከል ጀመረች። አጠገቧም ተቀምጣ የነበረችው ዩሚ እነዚህን መሳሪያዎችን በመጠቀም ማስተማር ትችኛለሽ ብላ ጠየቀቻት። ምናልባት ሰዓቱ ሲደርስ እኔ ልረዳሽ እችላለሁ አለቻት። ነገር ግን ኦግጁ ይህንን ነገር ብዙም አላወሳሰበችውም። ይልቁኑ መሳሪያዎችን በመጠገን ላይ ተጠምዳ ነበር። ኦግጁ እንዲህ ስትል ተናገረች። በዚህ ጊዜ እኔ ሙሉ ዝግጅቴን አድርጌያለሁ። በእነሱ ላይ ጥቃት መሰንዘር አለብኝ፣ ምክንያቱም እነሱ አሁን እኔን አውቀውኛልና። ስለዚህ እነሱ ሙሉ በሙሉ ጥንቃቄ ያደርጋሉ። እኔ ልክ እንደ በፊቱ ያለ ዝግጅት ከፊታቸው ከወጣሁ ፈጽሞ ልዋጋቸው አልችልም። ይህንን ብላ ኦግጁ የተወሰነ ነገር ለመብላት ወደ አንድ ሬስቶራንት ሄደች። እዛም የተወሰኑ እቃዎችን መግዛት ጀመረች። ነገር ግን በድንገት አንዱ ፓኬጅ ስትመለከት የሞተችን ጓደኛቸውን አስታወሰች። ምክንያቱም ጓደኛው ሁልጊዜ እንደዚህ ያሉ ነገሮችን ትበላ ነበርና። እቃዎቹን ይዛ ኦግጁ ወደ ቤቷ ስትመለስ የሆነ ስህተት መፈጠሩን ወዲያውኑ ተረዳች። ጓደኛውን ዩሚን ጠራቻት። ነገር ግን ዩሚ ምንም መልስ አልሰጠቻትም። ከዚህ ሁኔታ በመነሳት ኦግጁ የሆነ አደጋ መፈጠሩ ወዲያውኑ አወቀች። እናም በዝግታ እግሮቿ ዙሪያውን መመልከት ጀመረች። ነገር ግን በዛን ሰዓት ሁለት ወንዶች በኦግጁ ላይ ተጣደፉ። የድንገተኛውን ጥቃት ኦግጁ ሙሉ በሙሉ አዳከማት። እናም መቋቋም አልቻለችም ነበር። ያም ሆኖ ራሷን ለማዳን ስትል በቀጥታ የብርጭቆ መስኮቱን ሰብራ ከዛ ቦታ ሸሸች። በሚቀጥለው ቅጽበት ቾይ ቀጥታ ወደ አለቃው ቦሱ ሄዶ ያቺን ልጃገረድ ገድያታለሁ አለው። ነገር ግን አለቃው እኔ እኮ እንድትገላት አልነገርኩም ሞኝ፣ እኔ እኮ በህይወት ወደ እኔ አምጣት ነው ያልኩ፣ ነገር ግን ምንም አይደለም፣ ሐሰት ቢሆን ገድለሃታል አለው። በዛን ጊዜ ቾይ የኦግጁን ጓደኛ ዩሚን ጭምር አስሮ አስቀምጧት ነበር። የቾይ አለቃ ልጃገረዷን አይቶ ይቺ እስካሁን ለምን በህይወት አቆይታታል? እሷ ኦግጁን አንተ እንደገደልከው አይታ በመሆን አለበት። ስለዚህ በተቻለ ፍጥነት እሷን ማስወግዳት አለው። ይህንን ንግግር እንደሰማቸው ያችን ልጃገረድ ወደ ሌላ ቦታ ወስዶ በአንድ ማዕዘን ላይ ያስቀመጣት። እንዲሁም እጅግ ከፍተኛ እንግልትና መስጠት ጀመረ። በህይወት መቆየት ከፈለግሽ ጓደኛሽ የት እንዳለች በአፋጣኝ ንገረኝ አላት። ነገር ግን ዩሚ አፏ ከተከፈተ ፈጽሞ ልትናገር አልቻለችም። ይህንን ለቾይ እጅግ ከፍተኛ ቁጣ ፈጠረበት። እናም ክፉኛ ደበደባት። ቾይ አንቺ የኔ ተወዳጅ ነበርሽ እና ልለቅሽ አስቤ ነበር፣ ነገር ግን በዚህ ድርጊትሽ ምክንያት አሁን በሞት ትሞቻለሽ አላት። እጅግ ብዙ ማሰቃየት ቢደርስባትም ዩሚ ግን ኦግጁ የት እንዳለች አንዴም አላወራችም። አሁን ያንን የሆቴል ትዕይንት እንመለከታለን። በሪሴፕሽን ላይ የተቀመጠው ወጣትና ያ በሰንሰለት እግሩ የተቆረጠው ሰው ሁለቱም እዛ ነበሩ። በድንገት የደውሉ ድምፅ ተሰማ። ድምፁንም እንደሰማ ልጁ በፍጥነት ለማየት ሄደ። ደንበኛ ይሆናል ብሎ ጠብቆ ነበር። ያ እግሩ የተቆረጠው ሁለተኛው ሰው ጓደኛው እስኪመለስ ድረስ መጠበቅ ጀመረ። ነገር ግን ብዙ ከጠበቀም በኋላ ጓደኛው ስላልመጣ ራሱ ለመሄድ ወሰነ። ያ ሰው በሆነ ሁኔታ ቆሞ እየተንከባለለ ወደ በሩ ደረሰ። እዛም አንዲት ልጃገረድ አገኘ። ልጃገረዷን እንዳየ ያ እግሩ የቆሰለው ሰው ወዲያውኑ አወቃት። ይቺ ቀደም ሲል እዛ መታ ጥቃት የፈጸመችው ያችው ልጃገረድ ናት። ያ እግሩ የቆሰለው ሰው ሌላ ነገር ከማሰቡ በፊት ኦግጁ ቀጥታ ግንባሩ ላይ ሽጉጥ አነጣጠረችና ተናገር ብላ ጠየቀችው። ነገር ግን ልጁ እውነቱን አልተናገረም። ትልቅ ፍለጋ ካደረገች በኋላ ኦግጁ በመጨረሻ ማረፊያ ቦታቸው መደበቂያቸውን አወቀች። እናም በሙሉ ዝግጅት ወደዛ ቦታ ሄደች። ረጅም ጉዞ ካደረገች በኋላ ኦግጁ ልክ እዛ እንደደረሰች በአንድ ሊፍት ውስጥ 3 ሰዎችን አገኘች። ኦግጁ ሊፍቱ ሊዘጋ ሲል አቆመችና ገባች። ከኋላ የቆሙትን 3 ወንዶች ለሳንግ የሚሰሩ ነበሩ። ሊፍቱ ከላይ ወደ ታች ሲወርድ ስንመለከት እነዛ 3 ወንዶች በሙሉ ሞተው ነበር። የዚህም ትርጉም ኦግጁ ሙሉ በሙሉ አጥፍታቸው ገላቸዋለች ማለት ነው። ጥቂት እርምጃዎች ወደፊት እንደተጓዘች ኦግጁ ወደ ሌላ ቦታ ደረሰች። እዛም ብዙ ሰዎች ህገወጥ በሆነ መንገድ ገዳይ መድኃኒቶችን እያዘጋጁ ነበር። ኦግጁ በሁሉም ፊት ወጣ በታላቅ ድምፅ ሁላችሁንም አንድ ጥያቄ ልጠይቅ እንጂ እኔ በጣም አደገኛ የሆነች አንዲት ልጃገረድ እፈልጋለሁ። እሷ የት እንዳለች ያለ ምንም ጥያቄ ሁላችሁንም ከነገራችሁኝ ማንም ላይ ጉዳት አላደርስም አለች። ነገር ግን ማንም ሰው የእሷን ንግግር በቁም ነገር አልተቀበለውም። በዛው ሰዓት የእነሱ አለቃ ሳንግ መጣ። ኦግጁንም በንቀት እያየ እየሳቀ እየጠበኩሽ ነበር፣ ነይ መተሽ እዚህ ተቀመጪ፣ ወንበር ላይ ተቀመጪ እንጫወት አላት። ነገር ግን ኦግጁ ምንም ሳታስብ ሳታመነታ በቀጥታ ተኮሰች። ይህንን ድርጊት ሲመለከቱ የሁሉም ሰዎች እግር በሬሳ ተንቀጠቀጠ። ኦግጁ እንደገና ለመተኮስ ሞከረች። ነገር ግን በሽጉጥ ውስጥ ምንም ጥይት አልነበረም። ይህንን ሲመለከቱ በአቅራቢያቸው የነበሩ ብዙ ሰዎች በቀጥታ በኦግጁ ላይ ተጣደፉ። ነገር ግን እስከዛው ሰዓት ድረስ ኦግጁ ሽጉጧን መልሳ ሎድ አድርጋ ከፍታ
ለፊቱ ይመጡ የነበሩትን ሰዎች መተኮስ ጀመረች። እየተመለከተን እንዳለ ኦግጁ እስከዛው ከ15 እስከ 20 የሚሆኑ ወንበዴዎችን ገደለች። ነገር ግን ያለማቋረጥ በመተኮሷ ምክንያት የኦግጁ ሽጉጥ እንደገና ባዶ ሆነ። ስለሆነም ኦግጁ ቢላውን አውጥታ መዋጋት ጀመረች። ነገር ግን ቁጥራቸው እጅግ ብዙ ስለነበር ኦግጁ ሁሉንም በአንድ ጊዜ ለመቋቋም ትንሽ መክበድ ጀመረች። በዛን ሰዓት አንዱ ወጣት በኃይል መታት። በዚህም ኦግጁ ራቅ ብላ ወደቀች። ኦግጁ እንደገና ተነስታ ቆመች። ነገር ግን ሌላ ወጣት እንደገና መጥቶ አዋረዳት። ነገር ግን በዛ ሰዓት የኦግጁ አይን በሌላ ሽጉጥ ላይ አረፈ። ኦግጁ ወዲያውኑ ሽጉጡን አንስታ እንደገና መተኮስ ጀመረች። ነገር ግን ይቺም ሽጉጥ ለረጅም ጊዜ ከሷ ጋር አልቆየችም። ጥይቶቿም አለቁ። ምንም እንኳን ብዙ ሰዎች ቢሞቱም ኦግጁ እንደገና ቢላውን አውጥታ የቀሩትን 5 ሰዎች በ3 ወይም በ4 ሰከንዶች ውስጥ ገደለችው። እየተመለከትን እንዳለ ኦግጁ ሁሉንም መሬት ላይ ዘረረቻቸው። የመጨረሻውን አንድ ሰው በቁጥጥሯ ስር አድርጋ ሽጉጡን ራሱ ላይ አነጣጥራ ቾየት ነው ያለው ብላ ጠየቀችው። ነገር ግን ልጁ ቾየት እንዳለ አልተናገረም። ይልቁኑ ይህ ሁሉ በማድረግሽ ትልቅ ስህተት ሰርተሻል፣ አሁን በሕይወትሽ አትተርፊም አላት። ሁሉንም ከገደለች በኋላ ኦግጁ ወደ ውጭ ወጣች። ነገር ግን በዚህ ሰዓት ከፊት ለፊቷ አንድ ሰው መኪና ይዞ መጣ። ይህ ልጅ ዩሚን አስሮ ከመኪናው ጀርባ አድርጓት ጥሏት ነበር። ኦግጁ ቀጥታ ወደ ዩሚ ተጠጋች። እሷንም ስታይ ለጥቂት ሰከንዶች ደስታ ተሰማት። ነገር ግን ኦግጁ ይቺ ልጅ ዩሚን በትኩረት ስትመለከታት እጅግ ክፉኛ እንደተደበደበች አየች። ይህንን ስታይ ኦግጁ በጣም ተናደደች እና ሽጉጧን መኪና ውስጥ ወዳለው ልጅ አነጣጠረች። ኦግጁ ልትገለው ስትል በድንገት ከሌላ አቅጣጫቸው ይመጣና በያዘው ትልቅ ሽጉጥ በቀጥታ ኦግጁን እጇን መታት። በዚህ ጊዜ ሽጉጡ ከኦግጁ እጅ ላይ አምልጦ በመኪናው ውስጥ ካለችው ልጅ ከዩሚ አጠገብ ወደቀ። ኦግጁም ራሷን ለማዳን በፍጥነት ወደ መኪናው ሌላኛው አቅጣጫ ሄዳ ተደበቀች። መኪናው ውስጥ የነበረው ልጅ ሕይወቱ በመትረፉ በጣም ተደሰተ። ቾይንም አመሰገነው። አሁን ሁሉንም ስራ ለእኔ ተወ፣ ይቺን ልጅ እኔ ራሴ ጨርሳታለሁ አለው። ይህንን ተናግሮ ወደ ኦግጁ ለመሄድ ወደ መኪናው ሌላኛው አቅጣጫ መሄድ ጀመረ። ነገር ግን በዛው ቅስፈት ቾይ ሽጉጡን ድጋሚ ሞላና ይህንን የራሱን ልጅ ተኩሶ ገደለው። በእርግጥ ቾይ ይህንን ልጅ ከጥቂት ጊዜ በፊት ኦግጁን እንዲገላት ቀጥሮት ነበር። ለዚህም ስራ 100 ሚሊዮን ሊከፍሎ ተስማምቶ ነበር። ግን አሁን ራሱ ገደለው። አሁን ኦግጁን ሊገላት ሲል መኪናው ውስጥ የነበረችው ልጅ ዩሚ አጠገቧ የወደቀውን ሽጉጥ አንስታ ቾይ ላይ ለመተኮስ ሞከረ። ነገር ግን አተኳኮሷ ደካማ ስለነበር አንዲትም ጥይት ቾይ ላይ ማረፍ አልቻለም። በዚህ የተናደደው ቾይ ኦግጁን ትቶ በመጀመሪያ ዩሚን ለመግደል ወሰነ። ነገር ግን እስከዛው ድረስ በሌላኛው በኩል የነበረው ኦግጁ ሁለተኛውን ሽጉጥ አወጣችና በቀጥታ የቾይን ሆድ መታችው። ቾይም ወዲያውኑ መሬት ላይ ወደቀ። ቾይ እንደገና ለመቆም ሞከረ። ነገር ግን ኦግጁ ሁለተኛ ጥይት ተኮሰችበት። በዚህ ጊዜ ቾይ ሙሉ በሙሉ ወደቀ። እናም ዳግም ለመቆም አቅም አጣ። ከዚህ በኋላ ወዲያውኑ ቾይን አንስተው የመኪናው ግንድ ውስጥ ጣሉት። እናም ባህር ዳርቻ አጠገብ ወዳለው አሸዋማ ሜዳ አምጥተው ጣሉት። እዚህ ቦታ ላይ ቾይ ህይወቱን እንዲያተርፉለት እየለመነ እባክሽን አትግደኝ፣ ከዛሬ በኋላ በማንኛውም ሴት ላይ እንዲህ አይነት ነገር አልሰራም፣ ቃል እገባልሻለሁ፣ ዛሬ ግን በህይወት ተይኝ አላት። ነገር ግን ኦግጁ አንዲትም ቃሉን አልሰማችም። እናም በሞት እንድትቀጣው እንድትገለው አስጠነቀቀችው። ቾይ አሁን በእርግጠኝነት እንደምትገለው ሲያቅ እየሳቀ እኔም ብትገይኝ እንኳን ከሞትኩ በኋላም ሲኦል ውስጥ ጓደኛሽ ላይ ያንኑ ነገር ደግማለሁ አላት። ይህንን ስትሰማ ኦግጁ በንዴት ነደደች። ያቺን እሳት የምትተፋውን ማሽን አወጣችና ቾይን በህይወት እያለ አቃጠለችው። በዚህም የቾይ የወንበዴ ቡድን ሙሉ በሙሉ ተደመሰሰ። በቀላውን ከተወጣች በኋላ በመጨረሻ ኦግጁ ከመቶቹ ጓደኛዋ ጋር ያሳለፈቻቸው ውብ ጊዜያት አስታወሰች። ሁለቱም እንዴት አብሮ ይጫወቱና ይዝናኑ እንደነበር አሰበች። ያለፉትን ትዝታዎቻቸውን እያሰበች ኦግጁ በጣም አዘነች። በዚህም ዘ ባሌሪና የተሰኘው ፊልም ታሪክ እዚህ ላይ ያበቃል። ይመቻችሁ። እባካችሁን እንትን አድርጉ፣ ሰብስክራይብ አድርጉ። ያው አሪፍ ፊልሞችን ይዘን እንመጣለን። አድርጉ፣ ሰብስክራይብ አድርጉ።